መልካ መድኃኔ ዓለም በአማርኛ ሰላም ለዝክረ ስምከ መድኃኔ ዓለም ሆይ የምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደረሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ኃጢአተኛው ስለኛ ሕይወት የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበለ። ሰላም ለስዕርተ ርእስከ መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስህና ስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነህና ድሆችን ለሚመለከቱት ዓይኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለህ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጽፍዖን ለመቀበል ለተዘጋጁ ጉንጮችህ ሰላም እላለሁ። ሕሊናን ደስ ስለሚያሰኙ ዓይናፍህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆመ አቤቱ የኔን ጥፋት በአንተ ዘንድ ተፈላጊ አይደለምና የሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን
በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነት እንማጸናለን። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀሉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተናፈሰ እስትንፋስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኀጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክብር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱ ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆኑ መጠን ስለ እናትህ ስለ ድንግል ብለ ምሬሃለሁ፣ ይቅር ብያሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ለአዘጋጀ ዘባንህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ እምረላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ሰላም ለእንግዳከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፈ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነታችን መልካሙን የእረፍት ዜና ስጠን። አቤቱ ሰውነታችንን ነፍሳችንን የሚጻረራት ጠላታችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ። አሜን። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተነከሩት ለተጠመቁት እጆችህ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ።
ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ሆይ አቤቱ ከጎንህ የፈሰሰው ደምህ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፅ ጉናውን ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናእከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ አኮን ለዓለምም የምታበራላት እውነተኛ ፀሐይ አንተነ እኮን አምላኬ ሆይ ሰላም ለአስፋረ ዴከ መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆችህ አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳያላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እልሃለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆን የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ወይም ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ 2 ኩልያቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል 3 በባህሪ 1 እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕያው ሕይወታቸው ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባረቀው ህሊና ሰላም እላለሁ።
ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፍቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣ አንተ ነህ። ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህ ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል፣ ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቄከ መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠ ነፋሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይል አርያምን ለተጎናጸፈ አቁያጾችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅርባይ አንተ እግዚአብሔር እንደ መሆንህ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አይቻልምና። ሰላም ለአብራኪከ መድኃኔ ዓለም ሆይ ከሁለት እግሮችህ ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን ደካማውን አገልጋይህን እኛን ሁላችን እዚህ የተሰበሰብነውን ለመጎብኘት በየጊዜው በመመላለስ ወደኛ ና አቤቱ ጌታችን አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝህ ሰላም እላለሁ። ዓለሙን ለማዳን ከሰማይ ሰማያት ወርደ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ለመታገስ ቻልክ። ለዚህ ረቂቅ ትሑት ነገሮህ አንክሮ ይገባል። ሰላም ለመከየድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታዬ መሐሪ ቅርባይ ሆይ እግዚአብሔር እንደ መሆንህ መጠን በዚያ በቁርጥ ቀን የፍርድ ቀን በምትመጣበት ጊዜ ማረን ይቅርም በለን። አቤቱ በፊትህ እንደኛ ላይ የበደለ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ
በለቢሰ ሥጋ ለደከሙና ለወዙ ጣቶችህ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ እግሮችህ አጽፋርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁድም ተሰባስበው በቀራንዮን አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋህን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ለኃጥአን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እንሆ ጌታዬ ሆይ ፀሐይን ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋህ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተህ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባሃል። ሰላም ለተንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሣኤ ለገለጠ ተንሣኤህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ተንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በጭንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የእኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለእርገትከ መድኃኔ ዓለም ሆይ
በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነው እርገትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥትህ መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኀጢአታችንን እሾ በማቃጠል አቤቱ እሱ ኃይሉን ይግለጽልን። አሜን። ሰላም አልቦ እምሰብ ከሰው ወገን ማንም እንደኔ እንደኛ ኀጢአት የሠራ የበደለ የለም። እንዳንተም ያለ መሐሪ ይቅርባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደ መሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኀጢአቴን እጠብልኝ። አሚን። ሰላም አቄርብ ወትረ መድኃኔ ዓለም ሆይ ስለ ኀጢአቴ ስርየት በጭንቅና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋዬ እኛ እዚህ የተሰበሰብነው ኀጢአተኛው ይቅር ብለ ማደሪያዬን ማደሪያችንን ስጠን እያልኩኝ በምንለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎታችን መጠን ምግቤን አዘጋጅልን። አሜን። ሰላም አጽማአኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠኝ። ቅዱሳት በሆኑ እጆች ጽሑፌን ንባቤን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን። አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ እኮን። አቤቱ አንተ አምላክ ስትሆን ስለኛ ጎንህ በጦር ተወጋ እኮን። አቤቱ ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት አሰሩ እኮን። አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን። አቤቱ ስለኛ በጦር ወጉ። አቤቱ ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ ኦ ክርስቶስ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ላፊት ቁመህ እኮን። አቤቱ ፈጣሪ ክርስቶስ ሆይ ያለመጉደል እግዚአብሔር ዘሲና እግዚአብሔር በግብፅ የተባልክ የምትመሰገን አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉህ።
አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ። አቤቱ ሰላም ተማጸንኩ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስን ከሥጋ ለለየህባት ጸአተ ነፍስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። ተዘከረነ እግዚኦ መድኃኔ ዓለም ሆይ አስቀድሞ ለፈያታዊ ዘየማንነ እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን ደካማውን እኛን ሁላችንን መከረኞችን ሐዘንተኞችን ሰዎች በምስጋና የወይን ጠጅ አስደስተን አረጋጋን። ኦ ዘአጹሩከ መድኃኔ ዓለም ሆይ እጅ እግርህን በመንቸንከር የእኛን መከራ አሸክመው በቀራርዮ ተራራ ላይ ላቆሙህ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ በሆነ መከራ ሥጋና ከደማዊ ከዳግመኛ ሞት አቤቱ እኔንና እኛን ሁላችን እዚህ የተሰበሰብን አገልጋዮችን አድነን። ምን ትይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪዬ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተነ በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። ሰላም ለጸዋአ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞትህም የሞቱትን ወገኖችን አስነሳሃቸው። ለኃጡ ምግባር መድኃኔ ዓለም ሆይ ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው እኛ እዚህ ሁላችን የተሰበሰብነውን አገልጋዮችን ማደሪያ ቤት መኖሪያ ቦታ ከቅዱሳኖች ከወዳጆች ጋር ይሆን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ በከንቱ ሞት አድነኝ። ሁሉ ከንቱ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉ ኃላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ለክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ህልፈት የሌለብህ
ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተው አቃንተው ያቀርቡሉ ዘንድ እንማጸናለን። ተቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ይቅር በለን። ጾሙን ጾመ ድነት አድርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ለተጨነቀች ነፍስ ሁሉ ታረጋጋልን ዘንድ ለምንሃልን። መድኃኔ ዓለም ነህና የዓለም መድኃኒት ነህና መድኃኒት ሰጠን ዘንድ የኃጢአትን ስር የኃጢአትን እሾህ ነቅለ ከኛ ታወጣልን ዘንድ ለምንሃልን። ስለ እናትህ ስለ ድንግል ብለን ለምንሃልን። ስለምትወዳቸው አልቀህ ስለመረጥካቸው ስለ ሐዋርያት ይሁንብህ። አንተን መምጣት ስለተናገሩት ነቢያት ስም ይሁንብህ። አምላካችን ያንተን ስም ጣፍጧቸው የዜና መራራ ሞት በሞቱት በቅዱሳን ሰማዕታት ስም እንለምንሃለን። አባታችን ሆይ ይቅር በለን ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉን። እንደዚሁም ደግሞ ላይክ ያላረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ የቅዱሳን ረድኤት በረከት ለሁሉ አስተላልፉ። አሜን። እግዚአብሔር ቢወድ እግዚአብሔር ቢረዳን ድርሳነ መድኃኔ ዓለምን አነባለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር እና ላይክ በማድረግ አገልግሎቱን እንድታፋጥኑልን ሁላችሁንም በትህትና እንጠይቃችኋለን። ለኔ ማንበብን ስልጣን ለሁላችን ሰምቶ የመጽደቅን ጸጋ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንና ድርሳነ መድኃኔ ዓለምን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በረድኤተ እግዚአብሔር አጋዥ በማድረግ ፍጥረታትን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለምን ድርሳን አነባለሁ። ዓለምን ከመፍጠሩ አስቀድሞ ከባህሪ አባቱ አብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ አለ፣ እግዚአብሔር በሦስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ፣ ዳዊትም ተራሮችና ኮረብቶችን ሳይፈጠሩ ምድርም ዓለም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተነህ እንዳለ፣ ከዚህም በኋላ መድኃኔ ዓለም በሦስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋህዶ ሰማይና ምድርን፣ ነፋስና እሳትን፣ ውሃንን፣ ጨለማንም፣ መላእክትንም በቅጽበት ፈጠረ። እሊህ ሰባቱ በአሃዱ ሰርክ በአርምሞ ፈጠረ። በነገህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ።
መላእክት ማን ፈጠረን ይሉ ነበርና፣ ሳጥናኤልም እኔ ፈጠርኳችሁ አለ። ገብርኤል ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃንን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትን ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህ ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው። እሱም አለቃቸው ነበርና በዚያን ጊዜ ሚካኤልን ሾመው። የመላእክት ቁጥርም ያለ እርሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆነ፣ እሱ አዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞም ውሃውን ከ3 ከፈለው፣ ከ6ም የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና። ሰኞ ማለት 2 ማለት ነው። ማክሰኞ መድኃኔዓለም በሦስትነቱ ምድርን ቅጠልን በየዘሩ በየዘመዱ ታብቅል አለ። እንዲህም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አብባ ታየች። በዚያን ጊዜ በመጥረቢያ የሚቆረጡ በማጭድም የሚታጨዱ በጣት የሚለቀሙ 3 ፍጥረታት በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዕ በሰርክም ፀሐይና ጨረቃ ከዋክብትን ፈጠረ። የፀሐይ ሰሌዳም ከነፋስና ከእሳት ነው። የጨረቃና የከዋክብትም ሰሌዳዎች ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው፣ አንዱን እጅ ለጨረቃና ለከዋክብት። ፀሐይን በቀን ጨረቃና ከዋክብትን በሌሊት አሰለጠናቸው። በዚህም የቀንና የሌሊትን አውራሃና የዓመታት የዘመናትንም የበጋና የክረምት ምልክት ይሁንላችሁ አለ። ረቡዕ ማለት 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳ አንባሪዎችንና አዞን፣ ይችንም ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሂሞትና ሌዋታንን 3ቱን ፍጥረቱን ከባሕር ፈጠረ። በሰርክም ከየብስም 3 እነዚህን የመሰሉ የቤትና የበረሃ የሚባሉትንም የማይበሉትንም ፈጠረ። ሐሙስ ማለት 5 ማለት ነው። አርብ በነግህ መድኃኔዓለም በሦስትነቱ ምክር በአርአያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዲያብሎስ እንደ እኔ ያለ ፍጥረት ይፈጠራልን ስለ አለ ከውሃና ከመሬት ከንፋስና ከእሳት ነፍሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ እፍ አለበት። የጸጋ ልጅን ካህን ነቢይንም ንጉሥም ሆነ። አዳምም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር እምግብር ከእሁድ እስከ አርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበረ። ወዲያው የተናገረውን ያደርገዋል፣ ያሰበውን በቅስፈት ይፈጽመዋል። እንደተባለ ቢጸጸት እንዲምረውም ለዲያብሎስ ያሳየው ዘንድ ነው እንጂ እሱ ግን እምቢ አለ። ወይም ያሳየው ዘንድ ነው እንጂ እሱ ግን እምቢ አለ። ወይም ለአዳም የሚበላውንና የሚጠጣውን ይፈጥርለት ዘንድ ነው። 7ኛዋ ቀንም አልፈጠረም። ሙሴ ከስራው ሁሉ አረፈ እንዳለ አዳም በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሦስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳውን ጓደኛን እንፍጠርለት ብሎ የሔዋንን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምታህልም አድርጎ ፈጠረለት። አዳም ይቺ አጥንት ከአጥንቴ ስጋዋም ከስጋዬ ናት ሚስቴ ትሁነኝ አለ። የተፈጠሩበትም ቦታ በቀራኔው መካከል ነው።
ከ40 ቀንም በኋላ አዳምን ወደ ገነት አሳረገው፣ ሔዋንም በ80 ቀን አሳረጋት። ከመሳታቸው በፊት ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅድመ ወንጌል እንዳለ ይህንን ሁሉን ስለ እናንተ ፈጠርኩ አላቸው። አራዊትና እንስሳትንም የገዛሁላችሁ ስምንም ሰይሙላቸው፣ ይገዙላችሁም ስምንም ሰይሙላቸው። ነገር ግን ከገነት መካከል ያለችውን እንጨት አትብሉ፣ ከዚያችም ብትበሉ ግን የሞት ሞት ትሞታላችሁ። ገነትም ማለት ዙሪያዋ ያማረ በውስጧ ያለው ይህ ጥሩ ነው፣ ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎደሎ የሌለው ነው እንጂ ከምድርም በላይ ከፍ ያለች በመልአኩ ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገስታት ቤቶችም የሚመስላት የለም። አዳምና ሔዋን በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ቀና የሚያወርዳቸውን ገንዘብ ምክንያት ይፈልግ ነበረ። በመቅድመ ወንጌል እንደተባለ ከክብራቸው አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የከፍቶች ማደሪያ ዲያብሎስ ሰው ከፍቃድህ ቢወጣ ምን ታደርጋለህ አለው። መድኃኔዓለም እኔ አንተን ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድም በመፍጠሩ ሰደበው፣ ከመላእክት አንድነትም አራቀው። 7 ዓመትም እያዘነ ኖረ። አዳምና ሔዋንን ለማሳት ተሳነው፣ የሱን ቦታ ስለያዙ። በዚያን ጊዜ ስሟን ሰይም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። ባማረ መልክሽ ተሰውሬ ሄጄ እንዳንቺ ስሜን እሰየም ዘንድ ተሸከሚኝ። የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ እሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው፣ ከአዳምም ዘንድ አደረሰችው። እሱም ከይሲ አለው። ወደ ሔዋንም ሄዶ የሰማይና የምድር ንግሥት ሆይ ሰላም ላንቺ ይሁን አላት። እሷም የእግዚአብሔር ሰላም ከአንተ ጋር ይሁን አለችው። ርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉውንም ታውቃላችሁ አላት። ነገሩን ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ፣ ከእባቢቱም ውስጥ በሰውነቷ ሁሉ ተዋሃዳት። በዚያን ጊዜ የመዓዛው ጣዕም ድንቅ የሚሆን ከፍሬውም ከአበባውም ከቅጠሉም አምጥታ ክፉንና በጎን የሚያሳውቀውን እንጨት ትበላ ዘንድ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእርሷ በላች። አንዳቸው ስንኳ እንዳይተርፍ ሰይጣን እንዳስተማራት ከብርሃን ልብስ እንደተራቆቱ አወቁ። የበለስ ቅጠልንም ሰፉ፣ ኀፍረታቸውን ሸፈኑ፣ በእጃቸውም እንደ ልብስ አደረጉ። አምላከ አዳም ወዴት አለህ አለው። አዳምም ጌታዬ እነሆ ከዚህ አለው። ድምፅህንም በሰማው ጊዜ ፈራው፣ እኔ ራቁቴን ነኝ አለው። ምን ሆነህ አለው። እሱም ሔዋን አሳተችኝ አለው። ሔዋን ምን ሆነሽ አላት። እባብ አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህም አላት፣ በሆድሽ ሂጂ፣ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብ ይሁን፣ እነሱ ራስሽን ይቀጥቅጡ፣ አንቺም ተረከዛቸውን ጠብቂ አላት። ሔዋንንም በሕመም ውለጅ፣ ወልደሽም ፍቃድሽ ወደ ባልሽ ይሁን፣ እሱም ይግዛሽ። ይቺ እንጨት
እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ እሾህና ሜኬላ ይብቀሉብህ፣ አንተ መሬት ነህ፣ ወደ መሬትም ትመለሳለህ አለው። ዱባንም አልብሶ ምድረ ፋይድ አወረዳቸው። ሱራፊንም ገነትን ዘግተ በእሳት ሰይፍ ጠብቃት አለው። አዳም እስከ 100 ዓመት ድረስ በባህር ውስጥ ቆሞ ንስሐ ገባ። መድኃኔዓለም ንስሐውን ባየ ጊዜ ተስፋ ሰጠው፣ እንዲህም አለው፣ በ5 ቀን ተኩል ከልጅ ልጅ ተወልጄ በሜዳ ድሄ በመስቀሌና በሞቴም አድንሃለሁ አለው። አዳምን ሔዋንን አወቃት፣ መንታ መንታ 60 ልጆችን ወለደች። አንደኛ መቃርስ 28:6 አዳምም ከዚህ ዓለም 930 ዓመት ኖሮ ሞተ፣ ነፍሱም ወደ ሲኦል ወረደች። ታላላቅ ነቢያት፣ ደጋጎች አባቶች፣ ነገስታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትን ያልበደሉትን ሞት ገዛቸው እንዳለ የአዳም በረከቱ፣ የመድኃኔዓለም ቸርነቱ፣ የእመቤታችን የቅድስት ድንግል ማርያም ጸሎቷ፣ ተራዳይነቷ፣ ኃይሏ ከኔ ከደካማውና ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ወደ ቀደመ ጥንት ነገራችን እንመለስ። መድኃኔዓለም በሦስትነቱ ለአዳም ልጆች በቅዱሳኑ ላይ ድንቅ ነገርን እያደረገ ኖረ። የሚያመልኩትን እስራኤልን በሙሴና በአሮን እጅ ባሕርን ከፍሎ አወጣቸው። የማያመልኩት ግብፃውያንን ግን ከንጉሳቸው ከፈርዖን ጋር በማዕበል አሰጠማቸው። የሚያምነው ሕዝቅያስንም ከሕዝቡ ጋር ከሰናክሬም እጅ አዳነው። ከሰራዊቱም 18 እልፍ ገደለ። የሚያመልከው ኖህንም ከልጆቹ ጋር ከጥፋት ውሃ አዳነው። ትእዛዙንም የሚያደርጉትንም በጥፋት ውሃ አጠፋቸው። ሎጥንም ስላመለከው አዳነው። በሶዶምና በጎሞራ በነበሩት ሰዎች ስላላመለኩት እስከ ምጽአት በላያቸው እሳት ይነዳል። ከዚህ የበለጠ ተአምራትን በየዕለቱ እያደረገ ሳለ የኢያቄምና የሐና ዘመን ደረሰ። በነሐሴ 7 ቀን እመቤታችን ማርያም ተጸነሰች። ግንቦት 1 ቀንም ተወለደች። አባትና እናቷ በ3 ዓመቷ ታኅሳስ 3 ቀን ወደ ቤተ መቅደስ ባስገቧት ጊዜ በመልአኩ እጅ ህብስት ሰማያዊና ጽዋ ሰማያዊ እየተመገበችም ኖረች። ከዚህ በኋላ የአይሁድ ካህናት ተማከሩ። 15 ዓመት ከሆናት በኋላ የሴቶች ልማድ እንዳይመጣባት ብለው አወጧት። ዮሴፍንም የእግዚአብሔር ኃይል እስከምናይ ድረስ ጠብቃት አሉት። ዮሴፍ ሚስት አልነበረችውምና ስለዚህ ነገር የዮሴፍ እጮኛ ተባለች። የገሊላ ክፍል ወደምትሆን ወደ ናዝሬት ወሰዳት። በዚያም ሐርና ወርቅን እየፈተለች ሳለች ገብርኤል ተገልጾ ጸጋን የተሞላሽ ከሴቶች ተለይተሽ የተባረክሽ ደስ ይበልሽ አላት። ከቃሉ ማነጋገር ሰምታ ደነገጠች። ይህ እንዴት ያለ ሰላምታ ነው እንጂ። መልአኩም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ መድኃኔዓለም ነው፣ ለመንግስቱም ፍጻሜ የለውም አላት። እሷም ምድር ያለ ዘር ታበቅል ዘንድ ሴትም ያለ ወንድ ትጸንስ ዘንድ እንዴት ይቻላል አለችው። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እንደ ቃል ይሁንልኝ አለችው። የዚያን ጊዜ አብ ለማጽናት መንፈስ ቅዱስ ለማንጻት ከእርሱ ከመድኃኔዓለም ሳይለዩ በማኅፀኗ አደረ። ከስጋዋ ስጋን ከነፍሷም ነፍስን ነሳ። ከኃጢአት በቀር ፍጹም ሰው ሆነ። ይኸውም መጋቢት 29 ቀን እሁድ በ3 ሰዓት ነው። የጽንሷ ወራት 9 ወር ከ5 ቀን በተፈጸመ ጊዜ እንደ ሰው ሁሉ ታኅሳስ 29 ቀን በቤተልሔም ተወለደ። አህያና ከብትም በስትንፋሻቸው አሟሟቁት። እረኞችና ሰብአ ሰገል ሰገዱለት። ወርቅና ከርቤም ዕጣን እጅ መንሻን ሰጡት። በ8ኛውም ቀን ተገዘረ። በ40ኛው ቀን
እጉለ ርግብ ዘውግ ማዕነቅ ይዞ ወደ ቤተ መቅደስ ገባ። ስምዖንም በታቀፈው ጊዜ ዓይኑ በራ፣ በየጥቂቱም አደገ። ለዘመዶችም እየታዘዘ ይህችውም እናቱ ናት። በ30 ዓመቱም በዮሐንስ እጅ በዮርዳኖስ ተጠመቀ። አብም የምወደው ልጄ ይህ ነው፣ እሱን ስሙት አለ። መንፈስ ቅዱስ በነጭ ርግብ አምሳል ወርዶ በራሱ ተቀመጠ። 40 ቀንና 40 ሌሊትም ጾመ፣ ተራበ፣ ተጠማ። ለእኛ ባብነት ይሆን ዘንድ ከዲያብሎስ ተፈተነ። ከጾመም በወጣ በሦስተኛው ቀን የሰርግ ቤትን አገኘ። ወደ እነሱም ገባ። ወይናቸውም ባለቀ ጊዜ ውሃውን ወይን አደረገው። የእነርሱንም 5 አዕማድ ምስጢር ያስተምር ዘንድ ጀመረ። ዘወትር የ5 ገበያ የሚያህሉ ሰዎች ይመጡ ነበረ። በሽተኞችም ይድናሉ። ቁጥር የሌላቸው ተአምራትን ያደርግ ነበረ። ከዕለታት በአንድ ቀን 5 እንጀራዎችንና 2 ዓሣዎችን ለ5000 ሰዎች አቀረበላቸው። እነሱም በልተው ጠገቡ። የተረፈውን 12 ቅርጫት አነሱ። ዕውር ሆኖ ስለተወለደው በምራቁ ዓይንን ፈጠረለት። በአህያ ውርንጫ ላይም ተቀምጦ ቤተ መቅደስን ዞረ። ሽማግሌዎችና ሕፃናት የሰሌን ቅጠል ይዘው ተቀበሉት። ድንጋዮቹም በሰው አንደበት አመሰገኑ፣ በእግዚአብሔር ስም የሚመጣ የተባረከ ነው አሉ። አይሁድ የቃሉን ትምህርት ሰምተው የእጁን ተአምራትን አይተው በእሱ ላይ ቀኑ። ነቢይ ሰነፎች ሰዎችን ቅናት ያዛቸው እንዳለው ሰኞና ማክሰኞም መከሩ። ረቡዕም ምክራቸውን ጨረሱ። ሐሙስም የሐዲስ ምስጢር ሥርዓትን ለሐዋርያት አሳያቸው። እንዲህ አላቸው፣ ንሱ ብሉ፣ ጠጡ። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ይህንን በምታደርጉ ጊዜ የሞቴን መታሰቢያ አድርጉ፣ ትንሣኤንም ንገሩ አላቸው። በመሸም ጊዜ አይሁድ ወደ ይሁድ ሄዶ በ30 ብር ስጡኝ፣ እሱን ለእናንተ ሰጣችኋለሁ አላቸው። በመንፈቀ ሌሊትም ይዘው የኋሊት አስረው ወደ ሐናና ወደ ቀያፋ ወሰዱት። በነጋ ጊዜ የካህናቱ አለቆች ተማከሩ። በ3 ሰዓትም የኋሊት አሰሩት። መስቀልንም አሸክመው ይሰቅሉት ዘንድ ወደዱት። ጲላጦስ የዚህ ሰው በደሉ ምንድን ነው አላቸው። እነሱም በሰንበት በሽተኞችን አዳነ፣ የእግዚአብሔር ልጅ ነኝ ይላል አሉት። በቀትር ጊዜም መጋቢት 27 ቀን በ2 ወንበዴዎች መካከል ሰቀሉት። የእሾህ አክሊል ደፉበት፣ በብረት ዘንግ ራሱን መቱት። ሐሞትና ከርቤንን አጠጡት። ጎኑንም በጦር ወጉት። ደምና ውሃ ወጣ። የዘላለም ሕይወትን ሆነን። እነዚህ የእግርና የእጅ ችንካር ስቃዮችን በመለኮቱ ያይደለ በሥጋው ተቀበለ። ሲያሰቃዩትም አልተቀየመም፣ ታገሳቸው እንጂ። የዚያን ጊዜ 7 ተአምራት ተደረጉ። ፀሐይ ጨለመ፣ ጨረቃ ደም ሆነ፣ ከዋክብት ከሰማይ ወደ ምድር ወደቁ። የቤተ መቅደስ መጋረጃ ተቀደደ፣ ምድር ተናወጠች። ሙታን ተነስተው በሥጋ ወደ ሰዎቻቸው ሄዱ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ጨለማ ሆነ። በዚያ ሰዓት መለኮትን ሞት ሳይቀርበው ሥጋውን ከመለኮቱ ሳይለይ በሥጋ ሞተ። ዮሴፍና ኒቆዲሞስም በበፍታ ገንዘው ዓለምን የፈጠረ ፈጣሪን ከሰው ማንም ባልተቀበረበት በአዲስ መቃብር በጎልጎታ እንደ ሰው ቀበሩት። ነፍሱም ከመለኮቱ ኃይል ጋር በ9 ሰዓት ሲኦል ወረደች። ትዕቢተኞች ዲያብሎስም ይውጣው ዘንድ ቀረበ። ሥጋ ለብሶ ያሸንፈኝ ይህ ማን ነው? እሱ ግን ይዞ በእሳት ሰንሰለት አሰረው። በዚያን ጊዜ ዲያብሎስ 5500 ዘመን ከልጆቹ ጋር የገዛሁት አዳምን ውሰዳለሁ። በዚያን ጊዜ እሱ ራሱ መድኃኔ ዓለም ነፍሳትን ከማሰሪያቸው ፈትቶ ከደይን አወጣቸው። በማይሻር ቃሉ እንደተናገረው ወደ ገነት አገባቸው። አዳም ከገነት በወጣ ጊዜ ወደ እርሱ አለቀሰ። ከልጅ ልጅህ ተወልጄ አድንሃለሁ አለው። ከደይንም ባወጣቸው ጊዜ የዚያን ሰዓት የዓለም መድኃኒት ተባለ። ያደርጋቸው ድንቅ ሥራዎችንም
የበረሃ እንጨቶች ብዕር ቢሆኑ፣ ውሃዎች ቀለማትን ቢሆኑ፣ ሰማይና ምድር ብራና ድንጋዮችም መድምጾች ሰውና መላእክት ጸሐፍት ቢሆኑ የመድኃኔዓለም ድንቅ ሥራው ባላለቀም ነበረ። መድኃኔዓለም ማለት የዓለም መድኃኒት ማለት ነው። በሦስተኛው ቀን እሁድ በመንፈቀ ሌሊት ከመቃብር ተነሳ። ለሐዋርያትም በደብረ ጽዮን ላይ መጽሐፈ ኪዳንን አስተማራቸው። በ40ኛው ቀንም ሐሙስ በታላቅ ምስጋና መላእክት እያመሰገኑት ወደ ሰማይ አረገ። በ50ኛው ቀን በዕለተ እሁድ መንፈስ ቅዱስ እንደ እሳት ሆኖ በሐዋርያት ላይ ወረደ። በየሀገሩም ሁሉ ቋንቋ ተናገረ። ዓለምን በዕጣ ተካፍለው በስሙ አስተማሩ። ዳግመኛም በሕያዋንና በሙታን ለመፍረድ ከቅዱሳን መላእክቶች ጋር በምስጋና ይመጣል። ሰማይና ምድርንም ከፍጥረታት ሁሉ ጋር ያልፋል። በዚያን ጊዜ ጻድቃንና በቀኙ ኃጥአን በግራው ያቆማል። ለሁላችንም እንደ ሥራቸው ይከፍላል። በዚያን ጊዜ መድኃኔዓለም በተባለ በወልድ ያመነ የዘላለም ሕይወት አለው። መብዓ ጽዮን ይህን ሁሉ አይቶ መድኃኔዓለምን ወደደው፣ መታሰቢያውን አደረገ። እርሱም በዚህ ድርሳን ውስጥ ስሙን የሚያነሳ ሰው ቃል ኪዳንን ሰጠው። የመድኃኔዓለም ይቅርታው ቸርነቱ፣ የመብዓ ጽዮን ጸሎቱ እስከ ዘላለሙ ድረስ ከሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን፣ ይቅር ይበለን። በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህን ፕሮግራም ሼር እና ላይክ ሰብስክራይብ እያደረጋችሁ የሚቀጥለውን ንባብ አድምጡ። ድርሳነ መድኃኔዓለም ዘረብኡ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችንን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቁማ ስታለቅስ አይቷት አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። በዚያም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናብታት ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗ ብታይ ኖሮ በእጇ በታነቀችም ነበረ። ስለዚህ አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቅፌ አለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋራ እፈጽማለሁ? ለቅሶዬንስ ከማን ጋራ ጨርሳለሁ? እያለች እየጮኸች እያለቀሰች ሄደች። እንዲህ እያለች ስታለቅስ የምትሄድበትን አላወቀችም። ልቦናዋ በእንባ ስካር ዘንግቷልና። ከዚያች ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በሄደችበት ሁሉ እህል አልቀመሰችም፣ ውሃንም አልጠጣችም። ወንድሞቼ ስሙ። ከአዳም ጀምሮ እስከ ዓለም ፍጻሜ የሆነው ሁሉ የድንግል ማርያምን ለቅሶ አይስተካከለውም። ወደ ተውነው ነገር እንመለስ። ፀሐይ ባቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛው ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራ ባለው ሽፍታም ርኩስ መንፈስ በአንደበቱ አደረበት። በመድኃኒታችን ላይ የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛም እናምንብ ዘንድ አውርደን እያለ ይዘብትበት ይሳደብም ጀመረ።
ያን ጊዜ ጓደኛው አንተ ሰው በፍርድ ውስጥ ሳለን ፈጣሪህን እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችንን ተከፍሎናል። እንደዚህ እያለ ገሰጸው፣ ሰደበው። አሁንም በደል የሌለበት እውነተኛ የባሕሪ አምላክ ይህ ነው። ይህንን ብሎ ይህ ቀማኛም አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግሥት አስበኝ። አቤቱ ከአነዋወር ሳትነዋወጽ ከድንግል የተወለድክ ሆይ በቸርነት አስበኝ። አቤቱ አንተ ዓለምን የያዝክ ስትሆን እንደ ሌባ የተያዝክ ሆይ በቸርነት አስበኝ። አቤቱ የመላእክት ሰራዊት በፊትም የሚቆምልህ ሲሆን በፍርድ አደባባይ የቆምክ ሆይ በቸርነት አስበኝ። አቤቱ አንተ በእስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነት በመንግሥት አስበኝ። አቤቱ አንተ ምድርን በባሕር ላይ ያጸናሃት ሰማይን እንደ ጣራ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የሾህ አክሊልን የተቀዳጀ ሆይ በቸርነት አስበኝ። አቤቱ አንተ የክብር ባለቤት የትዕግስት መከማቻ ሆይ በቸርነት አስበኝ። አቤቱ በመንግስት በምትመጣ ጊዜ በቸርነት አስበኝ። አቤቱ በቸርነትህ ሁላችንን አስበን። ወንበዴውም ይህን ባለ ጊዜ መድኃኒታችን ዛሬ በመንግስቴ ከእኔ ጋር እንደምትኖር እመንብኝ። እነሆ እኔ መላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መላእክት ጋር እልካለሁ። አንተም ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ መለሰለት። መድኃኒታችንም ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያን ጊዜ በመብሌ ላይ ሐሞትም ጨመሩ። ለመጠጤም መጻጻን አጠጦኝ ተብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴን ያሸክት ቅጠልን ጨምረው በመፋጠን እየተሽቀዳደሙ አምጥተው በዘንግ አስረው ከአፉ ውስጥ ጨመሩለት። መድኃኒታችን ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ጮኸ። ይህን ብሎ በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱንም ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሩጦ የቀኝ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ። የቤተ መቅደስ መጋረጃዎች ከላይ እስከታች ተቀደደ፣ መቃብሮች ተከፈቱ። መልአከ ሞት ወይም ዲያብሎስ የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚውጣውን መስሎት ወደ እሱ ሮጠ። በላዩም ብርሃነ መለኮቱን አይቶ በታላቅ ቃል እኔት ያጠፋይ ዘንድ በእኔ ስልጣን ያለ ሥጋ የተሰጠው ይህ ማን ነው? እሱ ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን እውር ያደረገው ይህ ማን ነው? ለወገኖቼ አሰለጥናቸው ዘንድ ያልተወኝ ማን ነው? በእኔ ስልጣን ተይዘው የነበሩ ነፍሳትን ወደ ላይ ያወጣ እንጂ። የበረታ መልአክ ሞትም ጽኑ በሚሆን በመለኮት ስልጣን ተይዞ ጮኸ። በሁለተኛ መንካት የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከሱ የተነሳ ከወገኖቹ ተለየው፣ በእነሱ ላይ የማይጠፋው የለኝም አለ። መድኃኒታችን ሙቷልና ሙሽራ ነይ ከእኛ ጋር አልቅሽ፣ ወልድ ወንድምሽ ወዴት ሄደ? ከአንቺ ጋራን እንፈልገው ዘንድ ነይ። ሙሽራይቱም ፈለግኩት አላገኘሁትም፣ ጠራሁት አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው፣ ከእናቴ ቤት እስከስገባሁት ጊዜ ድረስ ያስኩት አልተውም እያለች ተመለሰች። ልቡ ደስ በተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀናጀው መድኃኒታችን ኢየሱስ ክርስቶስን
አይተሽ ኢየሩሳሌም ነይ አልቅሽላት። ሰርጉ የተባለ ምንድነው? የሞት ጽዋ አይደለምን? ደስታውም በጎቹን ተኩላ አፍ ከነጣቂው ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት እስከ አስገባው ድረስ ማለቷም በመቃብር ማደሩን ትናገራለች። በመድኃኒታችን ሞት በአንድነት እናልቅስ ዘንድ ቅዱሳኑ አሁን መድኃኒታችን ሙቷልና ፍጥረት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሙቷልና ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብንና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድና አብርሃም ቃል ኪዳን የገባልህን የመድኃኒታችን ሞቱን ታይ ዘንድና ይስሐቅ ከሰይፍ ቤዛ የሆንክ የመድኃኒታችን ሞቱን ታይ ዘንድና ያዕቆብ በበረሃ የታገልክ የመድኃኒታችን ሞቱን ታይ ዘንድና ኢዮብ በደመና የታየህ የመድኃኒታችን ሞቱን ታይ ዘንድና ሙሴ ስለሱ እንደ እኔ ያለ ነቢይ ይነሳል ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ዳዊት እነሆ በኤፍራታ ሰማነው በበረሃ ዛፍም አገኘነው ብሎ የተናገርከውን የመድኃኒታችን ሞቱን ታይ ዘንድና ሰሎሞን በብዙዎች እስራኤል የተወለደ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ኤርምያስ የክብሩን ዋጋ 30 ብር ተቀበሉ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ኢሳይያስ ወልድ ሰው ለመሆኑ ተሰጠልን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞች ኋለኞችን ሆኑ ብለ የተናገርክለት መድኃኒታችን ሞቱን ታይ ዘንድና ሕዝቅኤል አምላክ ወደ ተዘጋች ደጃፍ ገባ ከተዘጋች በርም ወጣ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ዳንኤል ነጭ ሐር ለብሶ ያየውን የመድኃኒታችን ሞቱን ታይ ዘንድና ኤልያስ ከሞት ፊት የሰወረ በእሳት ፈረሶች ያሳረገ የመድኃኒታችን ሞቱን ታይ ዘንድና ሕዝቅያስ የፀሐይ መግባቱን ያሳይ የመድኃኒታችንን ሞቱን ታይ ዘንድና ምናሴ ችንካሮችን ከእግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድና ኢዮስያስ ፋሲካውን ያደረግ የመድኃኒታችን ሞቱን ታይ ዘንድና አናንያና አዛሪያ ሚሳኤል ከየእሳቱ ምድጃ ያዳናችሁ የመድኃኒታችን ሞቱ ታይ ዘንድ ኑ። አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችን ሞቱ ታይ ዘንድ ኑ። የቀደሙ አባቶች ነቢያት ሁላችሁ ሐዋርያት ከፋራን ተራራና ከቴማን ይመጣል ያላችሁ የመድኃኒታችን ሞቱን ታይ ዘንድ ኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድና ዘካርያስ በተራራዎች መካከል ያየኸው የመድኃኒታችን ሞቱን ታይ ዘንድና እዝራ በአርፋድ በረሃ ያየኸው የሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይ ዘንድና ስምዖን በክንድ የታቀፍከውን ሕፃን ሞቱን ታይ ዘንድና ዮሴፍ እንደ አንተ የተሸጠ የመድኃኒታችን ሞቱን ታይ ዘንድና ጠራቢ ዮሴፍ በትከሻ ያዘልከው በክንድ የተሸከምከውን ሕፃኑን ሞቱን ታይ ዘንድና ኢያቄምና ሐና ሆይ የልጃችሁን ለቅሶዋን የልቧንም መዘንጋት ታዩ ዘንድ ኑ።
ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁ ቅዱሳት ሴቶች የድንግል ለቅሷን ታዩ ዘኑ። ልጇ በእንጨት መስቀል ላይ ሙቷልና የለምለም የሥጋ ሞት ሕንጻ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መዋረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞት ድረስ ብሎ ስለ እሱ የተናገረ አባቱን እንስማው። ሙሴ እነሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ሆነባቸው አለ። ጳውሎስም ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልናዬ በሚያሰቃዩኝ ፊት ነው። ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶቼን ተከታዩ እይዛቸዋለሁ፣ እስካጠፋቸው ድረስም አልመለስም። አስቸግራቸዋለሁ፣ መቆምም አይችሉም። ከእግሬም በታች ይወድቃሉ። በጠብ ጊዜ ኃይልን አስታጥቃቸዋለሁና። ሸክላ በሰሪው ላይ እንዲህ ይኮራል፣ ፍጥሩን በፈጣሪው እንዲህ ይታበያል። ሥራ በሰሪው ላይ በዚህ ልክ ይታበያል፣ ባሪያም በጌታችን እንዲህ ይታበያል። የመድኃኔዓለም ይቅርታው ቸርነቱ ከኔ ከደካማው ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን፣ ይቅር ይበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ከመድኃኔዓለም ረድኤት በረከት እንዲያካፍለን በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች አንዴ ቆም ብላችሁ ሼር እንዲሁም ደግሞ ላይክ ያላረጋችሁ ላይክ፣ ቤተሰቡ ናችሁ እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ፣ አዲሱ ናችሁ ለዚህ ቻናል ቤተሰብ የሆናችሁ ሁሉ ሰብስክራይብ እያረጋችሁ አገልግሎቱን አፋጥኑ። ከዚህ በመቀጠል ደግሞ የጻድቁን አባታችን መባጽዮንን ገድላቸውን አነባለሁ። ከዚህ በመቀጠል ደግሞ ገድለ መባጽዮን ዘረቡ የሚነበበውን በሥላሴ ስም አነባለሁ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ የምትመለከቱ ሼር እና ላይክ በማድረግ ለምእመናን እንድታደርሱልን በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችሁንም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 27 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚህ ቀን ለአባቶቻችን ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ አገር ሊቀ ጳጳስ አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበረ። ከልጅነቱ ጀምሮ በገድል ተጸምዶ የሚኖር ነበረ። ከዚህ በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱንና የእውቀቱንም ዜና በሰማ ጊዜ በእስክንድርያ ሀገር ላይ ይዘው ሊቀ ጵጵስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህ አባት በተሾመበት ወራት ደግ ምእመን
አንስጣስዮስ የሚባል ንጉሥ ነበረ። በአንጾኪያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዶው በኋላ እንደ አባቶቻችን እንደ አባ ድሚጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየትና ያለ መጨመር አንዲት ባህሪ አለችው። አባ ዮሐንስ መልእክቱን ተቀብለው ኤጲስቆጶሳቱ ሁሉ ተለያይተው የነበሩ ሕዋሳትም ተመልሰው አንድ ስለሆኑ የክብር ባለቤትን ጌታችን ኢየሱስ ክርስቶስን አመሰገኑ። ከዚህ በኋላ ለመልእክቱ መልስ አባ ዮሐንስ አባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብእት የአንድ ባሕሪ ሕልውና ስለ ወልድ እግዚአብሔር ያለመለየትና ያለመቀላቀልና ያለመለወጥ ሁለት ያይደለ የሰውን ባሕሪ ከመለኮት ባሕሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችን የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮት ባሕሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከእኛ በነሳው ሥጋ ስለ እኛ መከራ እንደተቀበለ እናውቃለን እኮን። ይህችም የሚጓዝባት የማይሳሳትባትና የማይደናቀፍባት የሕይወት መንገድ ናት አለ። አባ ሳዊሮስ ይህችን የአባ ዮሐንስን መልእክት ባነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪያ አገርም ሰበከባት። ስለ ቀናች ሃይማኖት በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህች አባት ሕዝቡን እያስተማረ 11 ዓመት ኖረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህ ዕለት የማርያና የማርታ ወንድም ጻድቅ አልዓዛር አረፈ። ይህ ጻድቅ ሰው በአራተኛው ቀን ከመቃብሩ ካነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከተንሳኤም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ አገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም 40 ዓመት ኑሮ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ አቃንቶ እግዚአብሔር ይቀበልን። የመድኃኔዓለም ረድኤት በረከት በእኔ በእናንተ በሁላችን ላይ እንዲሆን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር እና ላይክ በማድረግ ለምእመናን እንድታደርሱልን በመድኃኔዓለም ስም እንጠይቃችኋለን። አረን ነው ሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን፣ ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ
ወጌጋነ ከብንል ዘበሰ ለታወነ ሲስተመንስት አላርን ነው ባላን እንኩሎ ኩይ ስመዚያ ገዲ መንግስት አይለሰው ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋ ይመግዚር ጾ ሰላም ላይ ብሩታ እንዲ ማለት ወር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራለና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመደቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ